እነ 8 ቁጥር ሲወጡ ብታይ 2 ቁጥር አብራ ቡልቡላ ላይ እና ሀረር ቢራ ሲስቁ ብታይ 3 ቁጥር አብራ ጥርሷን ገለጠ ይላሉ ካርታ የሚጫወቱት ቁማርተኞቹ ቁማር የሚችሉት ሲሉ ሰምቼ ነው። ያድልሁም እኔ አላልኩም። ጨረቃ ፋሚሊን የነካ የለውም በረካ። ሀይሚዬና ብሩኬን የነካ የለውም በረካ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ወይኔ ወይኔ ቲክታክ ማለት ነው። በሳቅ ሊሞት በሳቅ ይችን ልጅ ቁም ስቅሏን ያሳዩት። ቁም ስቅሏን ማለት ነው እንዴ ባናቷ እየከረበቱ አንዴ ባህያ ድምፅ አንዴ ድመት እየጎተታት ምናምን በጣም የሚያስቁት ጨረቃ ፋሚሊ ይመቻችሁ። የምሬን ነው። እና እንዴት እያደረጉ መፈጠሯን እንድትጠላ ነው ያደረጓት ማለት ነው። እንግዲህ ምንም እንኳን ፎቶ ቢሆን ያናዳል አይደለ? ፎቶአችሁ እንደዚህ ሲሆን ምናምን ማለት ስራዋ በጣም ነው የሚያስጠላው። እውነት ለመናገር በጣም ነው ያናደደችኝ። በጣም ነው ደም የምታፈላው። ግግም ያለች ደግሞ ወዝ የሌላት ስታስጠላ፣ በጣም ነው የምታስጠላ። ኢቭን ለስራ እንኳን ቢሆን ራሱ ማለት ነው የሆነ እንትን የላትም፣ ደስ የሚል ሞሀባ የላትም። በቃ የሆነ እንዴት ነው በጣም ነው የምታናድደው ማለት ነው። እና በቃ የሆነ ድርቅ ያለች ነገር ነች። እና እውነትም በቃ ይሆናል አይደል በቅናት እንትን ያለች። ብሩኬ እንዴት ነው አሁን ላይ ጥሩ ደረጃ ላይ ደርሶ አለ አይደለ ጥሩ ሁኔታ ላይ ሆኖ ምናምን ስታይ እንደገና ቅናት ምናምን አደረባት መሰል። ቅናት አናቷ ላይ እንደዚህ ቤት እንደሰራ ያስታውቅባታል ማለት ነውና በጣም ነው የምትደብረው። እና ጨረቃ ፋሚሊ አልተቻለም። ከዛ ኢንስታግራም ደግሞ አላት መሰለኝ። እና ያው የጨረቃ ፋሚሊ እንግዲህ መዞር ነውና ቲክቶኳን ግን እኔ ራሷ ስፈልግ አጥቻለሁ። የለችም፣ አላገኘኋትም ማለት ነው። ትኖራለች ብዬ አስባለሁ። ያው ሚዲያ ተጠቃሚ ትሆናለች። ዞሮ ዞሮ ግን ኢንስታግራሟን አይቼዋለሁኝ። እና ኢንስታግራሟ ላይ ፎቶ ፖስት አድርጋ ነበርና ከስር ኮሜንት ሁሉም እንዳለ የኮመተው የኛ ልጆች ናቸውና እንዳለ የስድብ ማለት ከሀይሚዬና ከብሩኬ ህይወት ውጪ ምናምን ምናምን ነው እንዳለ ማለት ነው። እና ይመቻችሁ፣ አንቀጠቀጣችሁት እኮ ይመቻችሁ። ለማንኛውም ውዶችዬ እንግዲህ የትናንትናው ቪዲዮ በጣም የሚያሳዝን ነበረ። አይኖ በጣም የሚጨንቅ ነው። ያው እኔ ስቲል ነው ድራማ ነው ብዬ ነው የማስበው። ግን በቃ አላደል የብሩኬ ብስጭት ፊቱ ላይ ያለው ነገር የሀይሚዬ ፊት ምናምን አላደለ መጨረሻ ላይ ኢቭን በቃ መጨረሻ ላይ ልጅቷ በጣም አናዳው ምናምን ሂጂ ሲላት ሳትሄድለት ስትቀር እንዴት እንደሄደ አይታችሁታላ። በቃ የሆነ ስልችት ነገር በጣም የሆነ ያስጠላችሁ አይነት ነገር በቃ እንደዛ ነው ልጅቷ ማለት ነው። እስከዚህ ድረስ ነው ብሩኬ እንትን ያላት ማለት ነው ያስጠላችሁ። ግን አላቅም ምን አይነት ግግም ያለች ልጅ እንደሆነች አላቅም። እና በጣም ተበሳጭቶ ፊቱ በቃ ቅይር ብሎ ነበር የሄደው ማለት ነው። እና በጣም ነው የሚያሳዝነው። በጣም ነው ያሳዘነኝ። የምሬ ነው። በተለይ ደግሞ ልጅቷ በጎን ለማቀሳሰር ስትፈልግ ብሩኬ እኔ አንቺን ነው የምፈልገው ምናምን ነገር ብሎ ሀይሚዬን እንደዚህ ቅፍ ሲያደርጋት በጣም ነው የሆነ እኔ እንጃ አላቅም ኢሞሽናል ዳሜጅ ትላላችሁ። ለማንኛውም ውዶቼ ሀይሚዬና ብሩኬ መቼም አይለያዩም። እና አንዳንዶቻችሁ ደግሞ ሀይሚዬንም የምትሳደቧላችሁ ብሩኬንም የምትሳደቧላችሁ። እና ሁለታቸውንም አሁን ላይ ምንም የሚያሰድባቸው ነገር የለም። በሁለቱም ቦታ ሆናችሁ ሁለታቸውንም ሚዛናዊ አድርጋችሁ ለማየት ሞክሩ ማለት ነው። እና ሀይሚዬንም እንደ ሴት ብሩኬንም እንደ አንድ ወንድማችሁ አድርጋችሁ በዛ ቦታ ብንሆን እኛስ ምን አይነት ስሜት ነው የሚሰማን ብላችሁ ማሰብ አለባችሁ ማለት ነው። እና ልጅቷ ማለት ነው አይን አውጥታ ነው የመጣችው ሁለታቸውን ለማለያየት ምናምን ማለት ነው። እና አጋጣሚውን እየተጠቀመች እያቀሳሰረች ለሀይሚዬ አንዳንድ ነገር በውስጥ እየላከች ምናምን በቃ እና እንደዚህ እያደረገች እነሱን ለመለያየት ነው ሀሳቧ ማለት ነው። እና እችን ልጅ ደግሞ በቃ መንቅራችሁ ማስወጣት አለባችሁ። ሀይሚዬና ብሩኬ አንዱ ናችሁ ማለት ነው። እና ሀይሚዬ እችን ልጅ
አሳፍረሽ እንደምትመልሻት ተስፋ አድርጋለሁ። ማለት በዚህ ሰዓት አሁን ሀይሚዬ ናት ብሩኬን መረዳት ያለባት ማለት ነው። ብሩኬም ደግሞ እቺ ልጅ ከስልኩም ከሁሉም ነገር በቃ አጠፋፍቶ ምናምን ልጅቷን ለአንዴና ለመጨረሻ ጊዜ ከህይወታቸው ማስወጣት መቻል አለበት ማለት ነው። እና ውዶቼ ሀይሚዬም ከዚህ በኋላ ጠንካራ ጀግና አስተዋይ ነሽ እና ያሉትን ነገሮች ከብሩኬ ጋር ሆነሽ ነው ነገሮችን ተረዳድተሽ ከራስሽ ሰው ጋር ሆነሽ እንትን ማለት ያለብሽ ማለት ነው። ምክንያቱም ብሩኬ እንግዲህ እንደምታዩ ነው፣ እንዳያችሁት ነው ሁላችሁም። እኔ አንቺን ነው የምፈልገው፣ እሷን አልፈልጋትም፣ እሷ እየዋሸች ነው ምናምን እያለ ትላንት ሲናገር አይታችሁታላ። የሆነ በፍርሃት ውስጥ ሀይሚዬን ላለማጣት በፍርሃት በጭንቀት ውስጥ ነው የሚያወራው። የምር በጣም ነው ያሳዘነኝ ማለት ነው። ሀይሚዬም ደግሞ እንባዋ ቀርጽዝ ምናምን ለምን እንባሻ ያቀረዝዛል ምናምን እያላት ነበር እና ፊቷ ራሱ ልክ አይደለም እና ሁለታቸውን በጣም ነው ያሳዘኑኝ ማለት ነው። ትላንትና በትላንትናው ቪዲዮ የምሬ ነው ድራማ የሚሆን ምን የሚሆን ብቻ ግን አሳዝነውኛል ሁለታቸውን ማለት ነው። እና እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ ደግሞ ለጥላት በር መክፈት የለባችሁም። እቺ ልጅ የመጣችሁ እንግዲህ እናንተን ለመለያየት እንደሆነ ያስታውቃል፣ ፌሷ እንደዚህ ያስታውቃል ማለት ነው። እና ሀይሚዬ እንደዚህ አይነት ነገር በህይወትሽ ውስጥ አንዳንድ ሰዎች በእውነተኛውም በትክክለኛውም ቢሆን ማለት ነው እና ህይወታችሁ ውስጥ አንዳንድ ሰዎች እንደዚህ ጥላት ምናምን ሲመጣ ለነዛ ሰዎች ፊት መስጠት የለብሽም፣ መንገድ መስጠት የለብሽም፣ ክፍተት መፍጠር የለብሽም ምናምን ማለት ነው እና በቃ ማውራትም ያለብሽም መጠየቅ ያለብሽም ጥያቄ የፈጠረብሽም ነገሮች ካሉ ከብሩኬ ጋር ነው ማውራት መጠየቅ ያለብሽ። ምክንያቱም ትክክለኛ መልስ ልታገኝ የምትችይው ከብሩኬ ነው ማለት ነው እንጂ ከዛ ሰው አይደለም። ያን ሰው የት አቀሹ የት ትናንት የመጣን ሰው ማወቅ ከባድ ነው አይደለ? ግን አብረሹ ለብዙ ጊዜ ያሳለፍሽው ሰው አሁን አንድ ላይ ነው የምትኖሩት ምናምን ከዛሬ ድረስ ደግሞ ብዙ ነገር አሳልፋችሁ የመጣችሁ ልጆች ናቸው። አንቺ ብዙ የሆንሽለት መስዋዕት ብዙ መስዋዕት የከፈልሽበት ፍቅር ነው። ብሩኬ ለአንቺ ብዙ መስዋዕትነት የከፈለበት ፍቅር ነው። ስለዚህ ይህን ፍቅር ደግሞ በሰው ምክንያት ልታጡ አይገባም። ክፍተት መፍጠር የለባችሁም ማለት ነው እና እንደዚህ አይነት ሰዎች ሲመጡ መዝጋት አለብሽ። በር መክፈት የለም መዝጋት አለብሽ ማለት ነው እና አንቺ ከነሱ የነሱ ወሬ ሰምተሽ ምናምን ብሩኬን የምትቃወሚው ከሆነ እነዛ ሰዎች ደስተኛ ይሆናሉ ማለት ነው። በቃ ደካማ ጎንሽን አወቁ በቃ። እና በህይወታችሁ ውዶቼ እንደዚህ አይነት ነገር ሲያጋጥማችሁ ሰው የእናንተን ደካማ ጎን ካወቀ በዛ ደካማ ጎን ገብቶ እናንተን ለማጥቃት የእናንተን ህይወት ለማበላሸት ይሞክራል ማለት ነው። ስለዚህ ደካማ ጎናችሁን ማሳወቅ መቻል የለባችሁም ለሰዎች። ማውራት ካለባችሁ መጠየቅ ካለባችሁ የራሳችሁን ሰው መጠየቅ ትችላላችሁ ማለት ነው እና ትላንት አሁን ልጅቷ ስትመጣ እንደዛ ስትል እንዴ ምናምን በቃ ልክ ለሀይሚዬም ያሰበች እየመሰለች በቃ በሁለታችን ላይ አትጫወት በሁለታችን ላይ ምናምን እያለች ስትል ምንድነው ማለት ያለባት? በቃ እኔ አንቺን አላቅሽም አንቺን የማውቀው ብሩኬን ነው። ብሩኬን ደግሞ አምነዋለሁኝ ምንም ነገር ብትይ እኔ እሱን አምነዋለሁ ግን ትላንት መጥቶ እኔን ሳያናገር ከአንቺ ጋር በመገናኘቱ በጣም ስለተናደድኩበት ነው። ስለዚህ እኔ መጠየቅና ማውራት ያለብኝን እሱን እጠይቃለሁ አወራለሁኝ። ከዚህ በላይ ግን አንቺ ከማትፈለጊበት ቦታ ላይ ባትቆይ መልካም ነው ምናምን ብላ ብትናገራት እቺ ልጅ አፍራ ነው የምትመለሰው። ጥላትን በዛ መንገድ ነው መሸኘት ያለባችሁ ማለት ነው እና ከዛ ማውራት ያለባችሁን ከራሳችሁ ሰው ጋር ሆናችሁ ታወራላችሁ ማለት ነው። ችግር የሚፈታው በዚህ መንገድ ነው ውዶቼ። ህይወት ስሜታዊ ሆናችሁ ቶሎ ውሳኔ ከወሰናችሁ ጥላትን ከሰማችሁ ምናምን በቃ ህይወታችሁ ምስቅልቅል ነው የሚለው ማለት ነው። ግን ጠንካራን ልክ እንደ ሀይሚዬ ጠንካራ ጀግና ነገሮችን ልትቋቋሙ ይገባል። አሁን ሀይሚዬ ስሜቷን ፍቅሯን ዋጥ አድርጋ ያለውን ነገር ነው እዚህ ጋር ቁማ እያወራች ያለችው ማለት ነው እና ላይክ እንደሷ ጠንካራ ልትሆኑ ይገባል። ጠንካራ ሆናችሁ ደግሞ የራሳችሁን ሰው በቃ ለምን እንደዚህ አደረክ ለምን እንደዚህ ሆነ ምናምን። አሁን ብሩኬ ሀይሚዬ ተረጋግታ መጠየቅ ያለባትን በሙሉ በቃ እኔ ካንተ ጋር ማውራትና መጠየቅ ያለብኝ ነገሮች ብዙ ነገሮች አሉ መጠየቅ ማውራት ፈልጋለሁ ምናምን ብላ እንትን ብትለው እሺ ምናምን ብሎ በደስታ ነው የሚሄደው ማለት ነው። ምክንያቱም በቃ ሀይሚዬ እንድትረዳው ያችን ልጅ እንዳታምናት ስለሚፈልግ በቃ በደስታ ነው እንትን የሚለው ማለት ነው የሚቀበለው። ከዛ በቃ ሰላም ወረደ ማለት ነው። ግን ይሄ ድራማ ስለሆነ ነው እንጂ ሀይሚዬ በዚህ ልክ እንትን ብላ አይደለም፣ ሳታምነው ቀርታ አይደለም። ብሩኬን ያው በሰዓቱ መናደዷ ምናምን ልክ ነች። ማንኛውም ሴት
ይናደዳል፣ ይበሳጫል ማለት ነው። ምክንያቱም በቃ ባልጠበቀችው ሁኔታ ምናምን እሱን ብላ ተከትላ መታ ከዛ ደግሞ ሌላ ነገር ስታይ ያናድዳል። ግን ደግሞ ከዛ ነገሮች ሲረጋጉና ደግሞ ለኔና ላንቺ ብዬ ነው የመጣሁት ትልቅ ምክንያት አለኝ ምናምን ነገር እና እሷን ግን በዚሁ እግር መንገደን ደግሞ በህይወታችን ድጋሚ እንዳትገባ ላስጠነቀቃት ነው ያገኘኋት ብሎ ሲላት እንትን ማለት አለባት ማለት ያን ነገር አንደርስታንድ ማድረግ አለባት። ከዛ መጠየቅ ያለባትን ለምን ምናምን እንዴት የሚለውን ደግሞ ከሱ ጋር ነው መጨረስ ያለባት ማለት ነው እንጂ እቺ ልጅ በህይወታቸው እየገባች እንደዚህ ነው እያለች እያቀሳሰረች የእሷን ወሬ ከተሰማ ምናምን ከባድ ነው ማለት ነው። እና ሀይሚዬ እና ብሩኬ አንድ ሁናችሁ ነገሮችን ለአንድና ለመጨረሻ ጊዜ መፍታት አለባችሁ። እንግዲህ እንደሰማችሁት ለሀይሚዬም ትልቅ ነገር አስቤ ያለሁኝ ማለት በቃ ትልቅ ያሰብኩት ነገር አለ ያ ነገር እንዲበላሽብኝ አልፈልግም ምናምን እያለ ነበርና ያ ነገርም እንዳይበላሽ ሀይሚዬና ብሩኬን የምትወዱ ልጆች በቃ ጥሩ አስተያየታችሁን ጥሩ ኮሜንታችሁን አስቀምጡላቸውና ያ ነገር ደግሞ በቃ ሁሉ ነገር ተስተካክለው ብሩኬም ያ ነገር ተስተካክሎለት ለሀይሚዬ በእርግጠኝነት ወይ የምትመኘው ነገር ሆኖ ነው አላረለ ብቻ ለሁለታችንም ደስታ የሚሆን ነው ያለውና ብዙ ነገር የተለፋበት ነገር ነው ምናምን ሲል ነበርና ያ ነገር ተሳክቶ የሀይሚዬና የብሩኬን ደስታ በቅርቡ ምናይ ያድርገንና ሀይሚዬና ብሩኬ ተረዳርታችሁ ብሩኬም ደግሞ ልጅ በቃ በእንትን ጉዳይ የዋህነት ምናምን ትተ እንደዚህ አታደርግም እንደዚህ አታስብም ብለን በራስ ጊዜ ነገሮችን ለመፍታት አትሞክር ማለት ሰው የዋህነትን አይቶ ለመጠቀም ይሞክራል ማለት ነውና ለእንደዚህ አይነት ክፍተት መፍጠር አያስፈልግም። ይሄ የህይወት ጉዳይ ስለሆነ በህይወት ላይ ደግሞ የምታደርጋቸውን ነገሮች ጥንቃቄ ማድረግ አለብህ ማለት ነውና ከቅመሜ ጋር እያወራህ ይሄ ቀላል ነው ብለህ የምትለው ነገር ለሀይሚዬ ትልቅ ነገር ሊሆን ይችላልና ሁሉን ነገር አውራት በቃ በግልጽ አውራትና ያሉትን ነገሮች መፍታት መቻል አለባችሁ ማለት ነው። ማለት ከዚህ በኋላ ላለው ነገሮችን በግልጽ ማውራት አለብህ ማለት ነው። እንደዚህ ሀይሚዬን እንትን ብሎ ከዛ ሌላ ብጥብጥ ውስጥ ምናምን ከምትገቡ በቃ ያለውን ነገር በግልጽ እያወራሃት የሚመጡባችሁን ነገሮች መፍታት ትችላላችሁ ማለት ነው። ሰላማችሁ ይብዛልን፣ እንወዳችኋለን። ጨረቃ ፋሚሊ አታስቡ፣ ፏ በሉ። ይህ ሁሉም ነገር አልፎ ማለት ሁሉም ነገር ተስተካክሎ በትልቅ ነገር በትልቅ ሰርፕራይዝ በትልቅ ደስታ እንደምንገናኝ ተስፋ አደርጋለሁ እና እንወዳችኋለን። ባይ ባይ። ከሁለቱም ሳይድ ሆነን ነገሮችን ሚዛናዊ በሆነ መንገድ እንትን ማለት አስተያየትና ኮሜንት ማድረግ መቻል አለብን ማለት ነው ውዶቼ። እና ፏበሉ፣ አትጨነቁ። የምትጨነቁ ልጆች ሁሉም ነገር ይፈታል። ያሉት ቤተሰብ ጋር ነው። ሁላቸውም እዛ በዙሪያ ያሉት ሀይሚዬና ብሩኬ እንዲለያዩ አይፈልጉም። ኦዲየንስ ብቻ አይደሉም፣ ጓደኞቻቸውም አሉ፣ ቤተሰቦቻቸውም አሉና ነገሩ ይፈታል ኢንሻአላህ። እችንም ልጅ እንግዲህ ያስወግዷታልና ምንም ነገር አትስጉ፣ አትፍሩ። ምናልባትም ድራማው ከቀጠለ የተወሰነ ያው ስጋት እንዳይገባችሁ ማለት ነው። እንግዲህ ግን ያው ባይሄድ ድራማው ባይሄድ በተለይ እች ልጅ ድጋሜ ወደ ዩቲዩብ ባትመጣ ሁሉ ደስ ይለኛል ማለት ነው። ምኗም አይመችም ምኗም ማለት ነውና ሀይሚዬ እንዴ ጭራሽ ከሀይሚዬ ጋር ልትወዳደር ነው እንዴ? ስታስጠላና ፈጣሪ ብቻ ያው እንግዲህ ልጅቷን ብዙ ነገር ብያታለሁ። በነገራችን ላይ ፈጣሪ ቅር ይበለኝ ማለት ለድራማም ይሆናል ያው ያመጣት እንግዲህ ግን አላቅም ነገረ ስራዋ በጣም ስላናደደኝ ነው ማለት ነውና ብቻ ተረዳዱ፣ ሀይሚዬና ብሩኬ ተረዳዱ እና አንድ ላይ ሆናችሁ የመጣባችሁን ነገር ተጋፈጡ ማለት ነው እንጂ ለጥላት በር አትክፈቱ። ሰላማችሁን ያብዛልን። ባይ ባይ።